ግምጃዬን ነካ የለውም በረካ ብሏል። ሰምታችኋል እንግዲህ ዛሬ እስከ ቪዲዮ የመጨረሻ ከሰማችሁኝ አወራችኋለሁ ማለት ነው። እንግዲህ ግምጃዬ ትናንትና ከጅማዋ ጋር እንዲህ ተሰባስባ እንደዚህ መታለች። እንዴት እንደሚወዷትና እንደሚያከብሯት በጣም ነው ደስ የሚሉት። እውነት ለመናገር ሁሉም እንዴት እንደሚወዳት እንደሚያከብሯት ማለት ነው እና ደስ ይላል። ብቻ ግን ግብዣዬ ውስጧ ጥሩ ነው እውነቱን ስነግራችሁ እና ትናንትና ደግሞ ሰፕራይዝ ተደርጋለች። በጣም ነው ሰፕራይዝ የተደረገችው። እንዲሁም ደግሞ ላይቭ ላይ የነበራችሁ ካላችሁ አይታችሁታል ብዬ ተስፋ አረጋለሁ። እውነት ምርጥ ምርጥ እህቶቻችን አሉ። አንዷ ቲቪ ሰፕራይዝ አረገቻት፣ አንዷ ደግሞ የልብስ ማጠቢያ፣ አንዷ ደግሞ ስቶቭ። እውነት ደስ ትላላችሁ። በቃ ሴት ልጅ በተለይ ከዚህ ሀገር ሄዳ የሆነ ሰፖርት ስታረጉ በጣም ነው ደስ የምትሉት እና በዚህ አጋጣሚ ደስ ብሎኛል። ትናንትና ቦችን ተጫወቱበት ማለት ነው። ተጫወቱበት፣ ባሽሙር ተጫወቱበት። አይገልጸውም እውነት ለመናገር ቅኔው የተለየ ነው። እውነት ስነግራችሁ ተጫወቱበት እና ደግሞ ቦቼ ጉድ ሆኗል ማለት ነው። ለምን ጉድ ሆነ ካላችሁኝ እነግራችኋለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? አቢ ነኝ። በዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። እንዲህ ሳወራ ትንፋሽ ያጥረኛል። አመሰግናለሁ። እንዴት ናችሁ? ስለምታበረታቱኝ አመሰግናለሁ ማለት ነው። እግዚአብሔር ያክብርልኝ። ለምትሰጡኝ አስተያየት ሁሉ እጅግ በጣም አመሰግናለሁ። ትናንትና እንግዲህ ቦቼ ውድ ሆኗል ያልኳችሁ ምክንያት እንግዲህ ፎሎወሩ እየተነሳበት ነው። ሌላ ነገር ደግሞ ዩቲዩቡ ራሱ እየተነሳበት ነው። አያችሁ ማለት ትናንትና ወዲያ የተናገረው ነገር 2-3 ቃል ስለሆነ የተናገረው። እኔ አንዳንዴ ማርያምን እያላችሁ የምትዋሹ ሰዎች በጣም ታሳዝኑኛላችሁ ማለት ነው። ለምን ካላችሁኝ አሁን ቦቼ ማርያምን ምንም አልተፈጠረ አልተጣላንም ብሎ ተናግሮ ነበር። ከዛ ተመልሶ ነው ደግሞ ያንን ድምጽ ያስቀመጠውና አንዳንዶቻችሁ ማርያምን ስትሉ ትርጉሙን የማታውቁ ሰዎች ያላችሁ ይመስለኛል። አንድ ሰው ማርያምን ካለ እውነተኛ ነገር መሆን አለበት እንጂ ዝም ብሎ መቀለጃ አይደለም ማርያምን ማለት ነው። ብዙ ልጆች ማርያምን ትላላችሁ ከላይ ባለላችሁ፣ በተለይ ዩቲዩበሮች ዝም ብላችሁ በያገኛችሁበት ማርያምን እያላችሁ ትምላላችሁ፣ የውሸት ማለት ነው። ስለዚህ ስርዓታችሁን ያዙላሉ። በዚህ አጋጣሚ ቦችም ማርያምን አለ ምንም አልተፈጠረ አልተጣላንም ብሎ ነበር። በኋላ ላይ እሷና እኔ ፍቅረኛሞች አይደለንም ብሎ አረፈ። አያችሁ፣ በአንድ ምላስ ስንት ወሬ ያወራ፣ 3 ጊዜ ማለት ነው ውሸት አወራ ማለት ነው። እንግዲህ የግምጃ ጀማዎች እንግዲህ ግሩባቸውን ከፍተው የቦችን ፎሎወር ጥርት እያደረጉ ነው። እንግዲህ ቦቼ በራስ ጊዜ ነው ይሄን ጉድ ያመጣው። ከግምጃዬ እንኳን መለየት ብትፈልግ አንድ ላይ ሆናችሁ ግምጃዬና እኔ አልተስማማንም፣ ስለዚህ መለያየትን መርጠናል ብለህ በፍቅር ለኦዲየንሶች ብትናገር ኑሮ የግምጃዬም ኦዲየንሶች የአንተን ፎሎወር አያነሱብክም ነበር። አንተም ደግሞ የግምጃዬን ፎሎ ያደረካቸውን እያነሳህ ነው አይቻለሁ። እና ትናንትና ደግሞ እሱ በቤቱ ከሆነች ልጅ ጋራ ቪዲዮ ሰርቷል። አያችሁ አይደለ? እና ግምጃዬ እናቴ ምርጥ ምርጥ ወንድሞች ሰጥቷታል። ልጁም ይሄ በስማም በጣም ነው የሚወዳት። እውነት ለመናገር መጨረሻዋን ያሳምርላት ፈጣሪ ውስጧን አይቶ እንጂ በቃ አይኑ ከሷ ንቀል አይልም። እኔ ምሬ ነው ማለት ነው። ላይቭ ላይ ራሱ ትናንትና ማታ በዱባይ ስንት ሰዓት ነበር? 3 ሰዓት ከምናምን ላይ ላይቭ ላይ ነበሩና ሪከርድ ላረግ ፈልጌ የሰውየው ድምጽ እየገባ ስለነበረ ሪከርድ ማረግ ተውኩኝ። አይኗን ነው የሚያት እናንተ። በጣም ነው የሚወዳት። በቃ አይኑ ንቅል አይልም ከሷ። አንዳንዴ የምትወዱት ወንድ ስታገኙ እንዴት ደስ ይላል መሰላችሁ? ማለት በጣም ነው የሚወዳት። የምሬ ነው የሚላችሁ። በጣም በቃ አይኑ ንቅል አይልም ከሷ እና በጣም ልጆቹ ጓደኞቹ ራሱ በጣም ክብር አላቸው ለሷ ከሚባል በላይ ነብሯ ነው የሚሏት ማለት ነው። እውነትም ነብሯ ነው የሚሏትና ጣጣ የላት ጎበዝ ጀግና ማለት የስራ ሰው ስትሆኑ
ትጎብዛላችሁ፣ ትበረታላችሁ ምናምን ነገር እና ደግሞ እህቶች ሰፖርት ስለምታረጓት በጣም ነው ደስ የምትሉት። እውነት ከዚህ ሀገር የሄደችን ሴት እንደዚህ ሰፖርት ስታረጉ በጣም ያስደስታል። እሷ ደግሞ ምንም አይነት ስጦታ ተሰጣት ታሳያለች፣ አትደብቅም። አውጥታ ነው የምታሳየው። አሁን አንዳንዶቹ ስጦታ ሲሰጣቸው ሚዲያ ላይ አውጥቶ የማያሳዩ አሉ። እሷ ግን ትናንትና አሳይታለች። የሰጡኝ ይሄን ሰጡኝ፣ ይሄን ሰፕራይዝ አረጉኝ ምናምን ምናምን እያለች ታሳያለች ማለት ነው። አያችሁ፣ የሚሰጧትን ነገር ሁሉ ሸር ታረጋለች፣ ታሳያለች። ግምጃዬ እና ይመችሽ የኔ እናት፣ ይገባሻል። ምርጥ ልጅ ነሽ፣ ማርያም ምርጥ ልጅ ነሽ። በኖረንና እኛም ከፍ ያለ ነገር ባረግንልሽ። ጎበዝ ነሽ፣ በርቺ፣ ጠንክሪ፣ ትልቅ ቦታ ትደርሻለሽ። አያችሁ ቦቼ አሁን በራሱ ጊዜ ጉድ ሆነ። በፊት በአፍላ ፍቅር ተወዳጅ ነው እውነት ለመናገር። አሁን ላይ እንግዲህ በቃ የግምጃ ጀማዎች በጣም ይወዱት ነበር፣ በጣም ክብር ነበራቸው ለሱ። ግን ያደረገው ነገር ትክክል ስላልሆነ በቃ ደግሞ ቅመሞች አንዴ ከወደዱ ወደዱ ነው፣ አንዴ ከጠሉ ጠሉ ነው። የማይመለሱ ናቸው ቅመሞች፣ ከባዶች ናቸው ቅመሞች፣ ከባዶች ናቸው። እውነት ለመናገር ከወደዱ ይወዷቸዋል፣ ከጠሏችሁ ጠሏችሁ። ወደዛ ወደዚህ ማለት አያውቁም ቅመሞች። እውነቴን ነው የምነግራችሁ፣ እንዲህ ናቸው። የግምጃዬ እሳቶች ናቸው። እሳቶች እሳቶች እሳቶች። በስማ እኔ በጣም ነው የተገረምኩት። በጣም የእውነት በጣም ነው የተገረምኩት። በጣም 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 ቦቼን ጉድ ሰሩት። እንደ ቦቸራ አይ ቦቸራ ትናንትና አሽሙር ተጫወቱበት። ሆያ ሆዬ እያሉ በሙዚቃ ማለት ነው ተጫወቱበት። እኔ በሳቅ ፍርክስ እየለሞት ልቤ ስንጠቀልል እየሳኩ ልቤ ስንጠቀልል እውነቴን ነው የምላችሁ። ተጫወቱበት በአሽሙር። በተለይ ፀጉሩ ፍሪዙ በኋላ በኩል ያለው ይታያችሁ ከሆነ ታውቁታላችሁ። የልጅ መቼም በተለይ እሱ ተጫወቱበት። አይ ቦቼ ጨጓራ ይላታል እንግዲህ ቦቸራዬ ቻዩ ቦቸራ ጨጓራ ይላታል እንግዲህ ቻለው። በራስህ ነህ ይሄን ሁሉ ነገር ያመጣኸውና የተናገርከው ነገር ነው ራስህን መቀመቅ ያስገባ። የተናገርከው ነገር ትክክል ስላልነበረ እሷን ልታስጠቁር ነው የሚመስልብህ። በቃ አለቀ። ያ ነው እንዲሁም የግምጃ ጀማዎች የተቆጡበት። እንዴት ራሱን ነጻ አድርጎ እሷን እንደዚህ ያስደርጋል ነው በቃ የጀማዎቿ በጣም የተናደዱት ይሄ ነው። ገባችሁ? እና ቦቼ እስቲ ቆይ ገብቼ አውቀዋለሁ። 1,000,200 ደርሶ ነበረ። እስካሁን ያነሱት 1,000,000 ወርዶ ይሆናል። ዩቲዩቡ ራሱ ያነሱት ነበር እየገቡ ከባድ። እነሱ አነሱት ማለት እኮ ባዶውን ቀረ ማለት ነው። እውነት ለመናገር ብቻ ከባድ ነው ውዶች። እንግዲህ ይሄንን ነው የምለው እኔ። እናንተ ሲሙ ሀሳብ ካላችሁ ስጡ። ግምጃ እንግዲህ ከጸይሙ ቆንጅዬ ጋራ ናት እንግዲህ ፈታ እያለች ነው። ከጸይሙ ቆንጅዬ ጋራ ሁሉም ያምራሉ። እውነት ለመናገር ቀዩም ራሱ ያምራል። ቆንጅዬ ናቸው እና ብቻኛ ግምጃዬን ይመቻት። ሌላ ነገር ምንም ችግር የለብንም። እወዳችኋለሁ። መልካም ቀን ይሆንላችሁ የኔ ወዶች። ሰላም ዋሉልኝ። እንግዲህ ማታ እንገናኝ በሰላም። መልካም የስራ ቀን